ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። የቀጠለው እኔንም ብሎኛል ፖለቲካ። ይሄ እንዳልኳችሁ አንዳንድ ፖለቲከኞች ከቅርብ ጊዜ ወዲህ አደባባይ ላይ እየወጡ ጠቅላይ ሚኒስትሩ እንደዚህ ብሎኛል፣ ስለዚህ ህዝብ ይሄንን ሲናገር ሰምተናል፣ ስለዚህ አጋጣሚ ይሄንን ሲናገር ሰምተናል የሚሉ ነገሮችን እየተናገሩ በዛውም በአብዛኛው የሚሰጧቸው መደምደሚያዎች አሉ። እንደው ግልጽ ለማድረግ ንግግሮቹ በአብዛኛው የኦሮሞ ፖለቲከኞች ልሂቃኖች በተቃውሞ ጎራ ያሉ ማለት ነው እነሱ የሚበዙበት ነው። በተወሰነ ደረጃ የአማራ ልሂቃን የሚባሉም እንደዚሁ ያሉበት ነው በተወሰነ ደረጃ። በአብዛኛው ግን የኦሮሞ ልሂቃኖች ናቸው ይሄንን የሚሉት ተናጋሪዎቹ ማለት ነው። ንግግራቸው በአብዛኛው የጠቅላይ ሚኒስትር አብይ አህመድ ሁሉንም ብሔሮች የሚጠሉ ቢሆንም ግን ይበልጥ አማራ ላይ ነው በጣም ያተኮሩት። የአማራ ህዝብ እንደሚጠላ እና ጥላቸውም ዲፕ እንደሆነ ነግሮናል የሚል ነው በአብዛኛው ንግግራቸው የሚያተኩረው። በተለይ የተቃውሞ ጎራ ውስጥ ያሉ የኦሮሞ ልሂቃኖች ጠቅላይ ሚኒስትሩ ይሄን ብሎናል ሲሉ አለል የሚሉት ነገር ከአማራ ጋር የተያያዘ ነው። ሰሞኑን አቶ ጀዋር መሐመድ እና አቶ ሚልኬሳ በፊት ላይ ኦዲፒ ውስጥ የነበሩ የኦሮሞ ፖለቲከኛ ናቸው። የመንግስት መዋቅር ውስጥ የነበሩ ከፍተኛ አመራር ናቸው በክልል ደረጃ። ከአቶ ለማ ጋር አብረው ተገፉ የሚባሉት ውስጥ አብረው ያሉ ሰው ናቸውና ሰሞኑን ወጥተው ይህን ሲናገሩ ነበር። አቶ ታዬ ደንዳን በንግግራቸው በተደጋጋሚ ጊዜ ጠቅሷቸው ነበር እና እሳቸውም ያሉት ሰሞኑን ጠቅላይ ሚኒስትር አብይ አህመድ ለአማራ ህዝብ ያለው ጥላቻ በጣም ዲፕ ነው፣ በጣም ጥልቅ ነው የሚል ንግግር ተናግሯል። የታየን ንግግር የሚያረጋግጥ ሆኖ ነው የተገኘው። ጀዋርም ይሄ በጣም የተለመደ ጉዳይ ነው፣ ብዙ ጊዜ እንደዚህ እያለ ያማላ ብይ የሚል ንግግር እንደዚሁ ሚዲያ ላይ አድርጓል። ንግግሩ ይሄ ነው። እኛ አሁን ላይ ይሄ ዝም ብሎ እንደው አጋጣሚውን ሲያገኙ የሚናገሩት ነገር ሳይሆን ራሱን የቻለ ፖለቲካ እንደሆነ ተረድተናል። እነሱ በእርግጥ ነካ ያደርጉታል። በተለይ አቶ ታዬ ደንዳ ከመታሰሩ በፊት ኢንተርቪው እያደረገ እንዲቀዱና እንዲቀመጡ አንድ ነገር ቢሆን ይውጡ ብሎ ያስብ እንደነበር የታሰበበት እንደሆነ ይናገራሉ። ግን እኛ ከዛም ከፍ ባለ አይነት ሁኔታ ፊት ለፊት የምታዩቸው ሰዎች ሳይሆኑ ዋነኛው የዚህ ፖለቲካ ባለቤት ከጀርባ ያለ አንድ ማይታይ አካል አለ ብለን ነው የምናስበው። ያ አካል የራሱ የሆነ ዓላማ አለው፣ የራሱ የሆነ ግብ አለው እና ያንን ዓላማ ለማስፈጸም ያንን ግብ ለማስፈጸም ሲል ያደረገው ወይም ደግሞ ዲዛይን ያደረገው አንድ የፖለቲካ ተግባር ወይም እንቅስቃሴ አድርገን ወስደናል። የራሱ ዓላማ አለው፣ ግብ አለው። እሱን መፈተሽ ነው ዛሬው የውይይታችን ማጠንጠኛ። እሱ ነው ምንድነው ዓላማው፣ ግቡስ ምንድነው የሚለውን በተለይ ከወቅታዊነቱ ጋር በተያያዘ በደንብ አድርገን የምንፈትሸው እሱ ነው የሚሆነው። ፖለቲካ ነው፣ የፖለቲካ ተግባር ነው። የሆነ ግብ ለማሳካት ከዛም ዓላማ ለማሳካት እቅድ አለ ማለት ነው። እቅድ አለ፣ አንድ ነገር ለማስፈጸም የተያዘ እቅድ አለ። እቅድ ሁሉ ጊዜ እንደምታስቡት ራሱን የቻለ ኦብጀክቲቭ አለው፣ ጠቅለል ያለ ፍላጎት ማለት ነው። ማሳካት የሚፈልጉት ወይም ሊያመጡት የሚፈልጉት ውጤት። ግብ ደግሞ አለ፣ እሱን ለማሳካት ስፔሲፊክ የሚሆኑ ጎል ይባላሉ። እሱ አለው። እነዚህ ውስጥ ያሉ ተግባራቶች አሉ። ከነዚህ ውስጥ ተግባራቶች ውስጥ አንዱ ነው ይሄ እና ዓላማውን እንነግራችኋለን፣ ግቡን እንነግራችኋለን።
ግን የፖለቲካ ተግባር ስለመሆኑ አንድ ተከታታይነቱን ተመልከቱት። እነሱም ይገልጹታል ቅድም እንዳልኳችሁ። ደግሞ ተከታታይነቱን ደግሞ ተመልከቱት፣ አልተቋረጠም። መከታተል ብቻም ደግሞ ሳይሆን ሰፊ ተደራሽ እንዲኖረው የተለያዩ ሚዲያዎች ላይ የተለያዩ ተናጋሪዎች ነው የመጡ እየተናገሩ ያሉት እና ተከታታይነቱን ስታዩት የተለያየ ሚዲያ ላይ የተለያየ ኦዲየንስ አለ ብለው ስለሚያስቡ እዛ ላይ ነው በጣም ትኩረት አድርገው እየሰሩበት ያሉት ማለት ነው። ከዚህም በላይ ቢሰፋ የሚፈልጉ ይመስላል ነገር ቢሆን ስናየው እና አንድ ራሱን የቻለ እንዲሳካ የሚፈልግ ዓላማ አለ፣ እንዲሳካ የሚፈልግ ግብ አለ። እሱን ለማሳካት ሲባል በእቅድ ደረጃ ተይዞ እየተሰራበት ያለ ጉዳይ ነው። ስለ እቅዱ ትንሽ ላውራ። እውነት ለመናገር ኦፍኮርስ ዓላማ አለው፣ ግብ አለው፣ ተግባር አለው። ወቅቱ ጥሩ ነው፣ ወቅቱን ያገናዘበ አይነት ነገር ነው እንግዲህ እየሰሩት ያሉት። ነገር ግን ሊያሳኩት የሚፈልጉትን ዓላማ ከማሳካት አኳያ በቂ ሊባል የሚችል ወይም ደግሞ ውጤታማ ሊባል የሚችል ታክቲክ ያለው አይመስለኝም። ማለት ስልታዊነቱ ላይ በጣም ደካማ ነው፣ በጣም ደካማ ነው ስልታዊነቱ ላይ። አንደኛ ነገር አደባባይ ላይ ወጥተው ጠቅላይ ሚኒስትሩ የአማራን ሕዝብ እንደሚጠላ እና ጥላቸው ዲፕ እንደሆነ እየተናገሩ ያሉት ሰዎች ቦታውን ብትሰጧቸው ጠቅላይ ሚኒስትሩ በሐሜት ደረጃ እንዲህ ሲናገር ሰማነው ነው አይደለም የተባለው። እነዚህ ሰዎች ቦታውን ብትሰጧቸው ከጠቅላይ ሚኒስትሩ አማራን በሚመለከት ነው ማለት ቢብሱ እንጂ የሚያንሱ አይደለም። ታዬ ደንዳ ቢብስ እንጂ እውነት ለመናገር የሚያንስ አይደለም። ስለምናውቅ ታዬ ደንዳ በነገራችን ላይ በጣም አክራሪ የሚባል የኦነግ አክራሪ የሚባለው የኦነግን አስተሳሰብ የያዘ ሰው ነው እና ኢቭን በኦነግ ውስጥ ራሱ በጣም አክራሪ ተብሎ የሚታሰበው ሰው ጀዋር ነው። ስለሱ መንገር ብዙ አልፈልግም፣ ብዙ በደንብ ስለሚታወቅ። ታዬ ግን በጣም አክራሪ የሚባል ማለት ነው፣ ጽንፈኛ የሚባል የኦሮሞ ብሔርተኛ ነው እና ይሄ የኦሮሞ ብሔርተኝነት እንዲህ ያስባል እየተባለ በተለምዶ የሚነገሩትን ነገሮች በሙሉ የያዘ ነው። እነዚህ አሁን አደባባይ ላይ ወጥተው ጠቅላይ ሚኒስትሩ አማራን ይጠላሉ የሚሉት ሰዎች በጥላቻ ከጠቅላይ ሚኒስትሩ ቢበልጡ እንጂ የሚያንሱ አይደሉም። እውነት ለመናገር የሚያንሱ አይደሉም። እንደዚህ አይነት ሰዎችን ፊት ለፊት አምጥተህ ጠቅላይ ሚኒስትሩ የአማራን ሕዝብ ይጠላል ስትል ራሱ እኮ የአማራ ሕዝብ እነዚህን ሰዎች ያውቃል። ራሱ የአማራ የፖለቲካ ማህበረሰብ እነዚህን ሰዎች ያውቃቸዋል ጠንቅቆ። እነሱም ምን አይነት ጥላቻ ለሱ ለአማራው የፖለቲካ ማህበረሰብ ምን አይነት ጥላቻ እንዳላቸው ጠንቅቆ ነው። ለዛ ነው ታክቲካል አይደለም የምለው። ታክቲክ አኳያ ያው የአጭር ጊዜ ውጤት ነው የሚፈልግበት። ስለዚህ ታክቲክ ነው ተጠቀሙ የሚችሉት። ከታክቲክ አኳያ ስልታዊ አይደለም፣ ሲስተማቲክ አይደለም፣ በደንብ የታሰበበትም አይደለም። ከዛ ውጪ በንግግራቸው ውስጥ ካያችሁ ሲያሙ የከረሙ ናቸው። አብረው የአማራን የፖለቲካ ማህበረሰብ ሌላውንም ሲያሙ የከረሙ ናቸው። ኢቭን የራሳቸው የፖለቲካ ማህበረሰብ ራሱ እንኳን በሚጎዳበት ወቅት አብረው ተባባሪ የነበሩ ናቸው። ማለት የኦሮሞ የፖለቲካ ማህበረሰብ ተገፍተው የወጡ ናቸው እና አሁን ተገፍተው ወጥተው ነው እንግዲህ እየተናገሩ ያሉት። ተገፍተው ወጥተው ነው እየተናገሩ ሲያሙ የነበሩ ናቸው። ብቻ አሁን እንደውም አቶ ሚልኬሳ ምን ሲል ሰሞት እስከዛሬ ድረስ አፋችን ተለጉሞ ማለት ተሸብቦ ምናምን ማን ሸበበ? እንደውም እኮ አቶ ሚልኬሳ ቀድሞ እኮ የወጣ እኮ ነው ከውጭ፣ ቀድሞ እኮ የተገፋ እኮ ነው። አሁን አደባባይ ላይ መጥቶ አፋችን እስከዛሬ ድረስ ተሸብቦ፣ ይሄ ስልታዊ አይደለም። አብሮ ሲያማ የነበረ ጀዋር ይሄ እኮ የተለመደ ነው እንዳለ እኮ ልሂቁ እኮ የሚያውቀው ነገር ነው ይላል ጠቅላይ ሚኒስትሩ። አሉት የተባለውን ነገር ስለ ወለጋም ስለ አማራም ስለ ትግራይም አሉት የተባለውን ነገር ልሂቁ እኮ እንዳለ የሚያውቀው ነው
ይላል። አዲስ ነገር አታርጉት ይላል ማለት እዛ በደንብ ስንሰማው የነበረው ምናልባትም እኛም ሁሉ የተሳተፍንበት አይነት ነገር ነው። የጀዋር ደግሞ ነገር እዛው ሲያሙ የነበሩ ሰዎች ናቸው አሁን ላይ ወጥተው እየተናገሩ። ስለዚህ ይታወቃል የጥቅም ጉዳይ እንጂ የመርህ ጉዳይ፣ የሞራል ጉዳይ፣ ለህዝብ የመወገን ጉዳይ እንዳልሆነ አሁን እንዲናገሩ ያደረጋቸው እሱ እንዳልሆነ በደንብ ያስተዋውቃል። ለዛ ነው ታክቲካል አይደለም እነዚህን ሰዎች መምረጡ ተምለው አይ ቲንክ ስላላገኙም ይመስለኛል። እና የአማራ ማህበረሰብ አያምናቸውም እነዚህን ሰዎች ነው በአብዛኛው። አሁን ስለ ትግራይም ሲነሳ ይሰማል፣ ስለ ኦሮሚያም ሲነሳ ይሰማል። ግን በአብዛኛው እንዲጮህ ግን የሚፈለገው አማራን ይጠላል፣ አማራን ሊያጠፉት ነው፣ የወልቃይትን ጉዳይ እንደዚህ ያደረጉት ሆን ብለው ነው ምናምን የሚለው ላይ ነው በደንብ ትኩረት አድርገው የሚናገሩት። እና ኦዲየንሱ አማራው ነው እንዲሆን እየተፈለገ ያለው። ግቡም ከዛ ጋር የተያዘ ነው። በደንብ እነግራችኋለሁ። እሱ ስልታዊ አይደለም ነው የምላችሁ። እቅዱ ስልታዊ አይደለም፣ ግን ምንም ምርጫ የለንም የሆነ ነገር የግድ ማድረግ አለብን ተብሎ ታቅዶ የተገባበት ጉዳይ ይመስለኛል። እንደው ዝም ብለን ከመቀመጥ በሚል ማለት ነው። እውነት ለመናገር ዝም ብሎ ቢቀመጡ የተሻለ ነበር። እንደው መቀመጥ የለብንም በቃ የሆነ ነገር መፍጨርጨር አለብን ከሚሉ እንደው ዝም ብሎ ቢቀመጡ የተሻለ ነበር። ምክንያቱም ይሄ ራሳቸው ሁሉ እየገደሉ ያለበት ፖለቲካ ስለሆነ ማለት ነው። እነሱ ስለ ጠቅላይ ሚኒስቴሩ እየተናገሩ እንደሆነ ነው የሚያስቡት፣ ግን አይደለም። ስለ ራሳቸውም ጭምር ነው ይበልጥ እየተናገሩ ያሉት። እና ዝም ቢሉ ይሻል ነበር እንደው የሆነ ነገር የግድ ማድረግ አለብን ብለው ከሚገቡ ማለት ነው። ግን የምርጫ ጉዳይ አይመስለኝም ተገደው መሰለኝ እየገቡበት ያለው። ዓላማውን ልንገራችሁ። አሁን ያልኩትን ነገር ከዛ ጋር አያይዛችሁ ስትሩት ትረዱታላችሁ። ዓላማው ህወሓትን ማዳን እና ህወሓትን ባለው ጥንካሬ እንዲቆይ ማድረግ ነው። ዓላማው ይሄ ነው። አሁን ላይ ወጥተው ጠቅላይ ሚኒስቴሩ እንዲህ ናቸው፣ አማራን ይጠላሉ ምናምን የሚለው ንግግር ህወሓት ከገባበት የህልውና አደጋ የሚወጣበትን እድል መፍጠር። እሱ ብቻ አይደለም፣ በነገራችን ላይ ህወሓት ሰርቫይቭ እንዲያደርግ ብቻ አይደለም የሚፈለገው። ህወሓት እንደገና ጥሩ ተገዳዳሪ ሁሉ እንዲሆን ነው የሚፈለገው። ከፌዴራል መንግስት ጋር ጥሩ ተገዳዳሪ እንዲሆን ነው የሚፈለገው። ሶስቱን መፍጠር አሁን ላይ በአጭር ጊዜ ውስጥ ማሳካት የሚፈልጉት ከገባበት የህልውና አደጋ እንዲወጣ ማድረግ ነው። አሸንፎ እንዲወጣ ማድረግ ነው። ቲፒኤልኤፍ የህልውና አደጋ ውስጥ ነው። ከሱ እንዲወጣ ማድረግ ነው። ግን ፍላጎቱ እሱ ጋር ግን አይደለም የሚቆመው። ተጠናክሮም ራሱ እንዲገኝ ይፈልጋል። እነዚህ ሰዎች አሁን ዝም ብለን መቀመጥ የለብንም፣ በቃ የሆነ ነገር ማድረግ አለብን እንዲሉ ያደረጋቸው የቲፒኤልኤፍ የህልውና አደጋ ውስጥ መግባት ነው። የቲፒኤልኤፍ የህልውና አደጋ ውስጥ መግባት የነሱንም ህልውና አደጋ ውስጥ ከቶታል። የቲፒኤልኤፍ እና የነዚህ ሰዎች ህልውና የተገናኘ ነው። እነዚህ ሰዎች የምላችሁ ተናጋሪዎቹን ማለት ነው። የኦሮሞ ብሔርተኛ የፖለቲካ ልሂቃኖች እና ደግሞ የአንድነት ኃይል ነን የሚሉ ሚዛን እናስጠብቃለን የሚሉ ፖለቲከኞች ከቲፒኤልኤፍ ጋር የተያዘ ህልውና እንዳላቸው የሚያስቡ የሚያምኑ ናቸው። ቲፒኤልኤፍን ማዳን ሳይሆን የቲፒኤልኤፍ ህልውና አደጋ ውስጥ ከገባ የነሱ መግባቱ ነው። ቲፒኤልኤፍ ከጠፋ እነሱ መጥፋታቸው። ይሞታሉ እያልኩ አይደለም፣ ግን የገነቡት ይሄ የፖለቲካ ስብዕና የሚፈልጉት የፖለቲካ ፍላጎት ማሳካት የማይችሉበት አይነት ደረጃ ላይ ይደርሳሉ። አንድ ነገር ሲሉ ትሰሟቸዋላችሁ። እነዚህ ሰዎች በጠቅላይ ሚኒስቴሩ አመራር
ኢትዮጵያ ህልውናዋ አደጋ ውስጥ ወድቋል። ተረባርበን ኢትዮጵያን ምን ማለት አለብን? ማዳን አለብን ሲሉ ትሰማላችሁ። ኢትዮጵያ ህልውናዋ አደጋ ውስጥ ወድቋል። አዎ አዎ። ጥያቄው የትኛዋ ኢትዮጵያ የሚለው ነው። በዚህ ደረጃ ህልውናዋ አሳሳቢ ደረጃ ላይ የደረሰችው ኢትዮጵያ የትኛዋ ኢትዮጵያ ነች? አንዴን ሲሉ ትሰማላችሁ። ህወሓት ከሌለ የኢትዮጵያም ህልውና አደጋ ውስጥ ነው ሲሉ ትሰማላችሁ። ለዛ ነው የትኛዋ ኢትዮጵያ ብለን የምንጠይቀው። በህወሓት አስተሳሰብ፣ በህወሓት የበላይ አመራር ብሔር ተኮር ሆና የተቆረቆረችው የተመሰረተችው ኢትዮጵያ ህልውናዋ በእጅጉ አሳሳቢ ነው። እውነታቸውን ነው። የዚች ኢትዮጵያ ህልውና ዋስትና ሊያገኝ የሚችለው ቲፒኤልኤፍ ህልውናውን በሚቀጥል ከሆነ ብቻ፣ መቀጠል ብቻ አይደለም መጠናከር ሁሉ ከቻለ ነው። በህወሓት አስተሳሰብ ነው ያለችው። እንድትቀጥልም የሚፈልገው ወይም እንዲቀጥል እቺ ኢትዮጵያ እንድትቀጥል የሚፈልጉትን አካላት በሙሉ አሰባስቦ የያዘውና የኃይል ሚዛኑ ያለው ቲፒኤልኤፍ ጋር። ስለዚህ ልክ ናቸው። ኢትዮጵያቸው አደጋ ውስጥ ነች። ኢትዮጵያቸው የህልውና አደጋ ውስጥ ገብታለች። እሷ ኢትዮጵያ ብሔርተኞቹን ልሂቅ አርጋቸዋለች። ተጽዕኖ ፈጣሪ አርጋቸዋለች። የብሔር ቁስል እየቆረቆረ ወይ እያከከ ተጽዕኖ ፈጣሪ መሆን የቻለ አካል በፍጹም የብሔር ፖለቲካ እንዲሞት አይፈልግም። እነዚህ ሰዎች ብሔርተኝነትን ሻምፒዮን አድርጎ ብሔርተኝነትን የፖለቲካ መወዳደሪያ አድርጎ ያለው ወይም እሱን መሰረት አድርጎ የተመሰረተችው ኢትዮጵያ እንድትኖር ይፈልጋል። ስማቸውን አልጠራም፣ ታውቋቸዋላችሁ። እሷ እንድትኖር ደግሞ ቲፒኤልኤፍ መኖር አለበት። አሁን ህልውናዋ አደጋ ውስጥ የገባችው ኢትዮጵያ እንድትኖር ቲፒኤልኤፍ መኖርና መጠናከር መቻል አለበት። ለዛ ነው እንዲኖር ብቻ አይደለም ትግላቸው እላችሁ፣ ካለበት የህልውና አደጋ እንዲወጣ ብቻ አይደለም ትግላቸው፣ እንዲጠናከርም ጭምር ነው፣ ተገዳዳሪ እንዲሆንም ጭምር። በሚያሳዝን ሁኔታ ጥንካሬውን አጥቶ አሁን የህልውና ቋፍ ውስጥ ለጊዜው አሁን ማትረፍ ነው። በሆነ አይነት መንገድ መትረፍ አለበት። ቲፒኤልኤፍ ሲተርፍ ነው መጠናከር ምናምን የሚባለው ነገር ሊታሰብ ይችላል። የእነሱ ኢትዮጵያ አደጋ ውስጥ ስለገባች እነሱን ልሂቅ ያደረገች፣ እነሱን ፖለቲከኛ ያደረገች፣ እነሱን ተጽዕኖ ፈጣሪ ያደረገች ኢትዮጵያ ሰርቫይቭ ማድረግ አለባት እነሱ እንዲኖሩ። ይሄ ከብሔርተኞቹ አንፃር ነው። ሌሎች ደግሞ አሉ የአንድነት ኃይል ነን የሚሉ፣ ሚዛን አስጠባቂ ነን የሚሉ። እነሱ ደግሞ በህወሓት መኖሩና በብልጽግና መካከል ያለው ውጥረት፣ በሁለቱ መካከል ያለው መሳሳብ አማራጭ አድርጓቸዋል። አማራጭ ሆነው በፖለቲካው መድረክ ላይ ትንሽ ከፍ ብለው አማራጭ ተደርገው እንዲታዩ ሆነዋል። የህወሓት መጥፋት የነሱን አማራጭነት አብሮ ያጠፋል። የነሱን አማራጭነት ያጠፋል። እነሱ የብሔርተኛው ኃይል በዚህ ጽንፍ የሚያዙ፣ የኢትዮጵያ ብሔርተኛ የሚባለውን በዚህ ጽንፍ የሚያዙ፣ እነሱን የአንድነት ኃይል ተደርጎ እንዲታዩ፣ ሁለቱንም የሚያቀራርቡ የሚያቻችሉ ተደርጎ እንዲታዩ ያደርጓቸዋል። ኦፍኮርስ የሌለ ነገር አይደለም።
ያለ ነው እና ይሄ አማራጭ እንዲሆኑ አድርጓቸዋል። የእነዚህ ሰዎች ችግሩ ምንድነው መሰላችሁ? አማራጭ መሆናቸው ጥሩ ነው፣ እውነት ነው። በሁለቱ መካከል መወጣጠር አለ። ግን እነሱ አማራጭ ሆኖ እንዲታዩ ሁሌም ቲፒኤልኤፍ ህግና ስርዓትን ሁሉ እየጣሰም ቢሆን መታለፍ አለበት። ልክ አጣ። ቲፒኤልኤፍ የሀገርን ህልውና አደጋ ውስጥ የሚከት የፖለቲካ እንቅስቃሴ እያደረገ ሁሉ ባለበት አይነት ሁኔታ ችላ መባል አለ። እንደውም እንዳይጠፋ ማድረጉ እዚህ ድረስ ሄዱ። የእነዚህ ሰዎች ችግራቸው ይሄ ነው። እነሱ አማራጭ እንዲሆኑ እና የሽግግር መንግስት ውስጥ ተገብቶ የሽግግር መንግስት ውስጥ ሲገባ ያው አቻቻይ ተደርጎ የሚታዩት እነሱ ስለሆኑ ወይ በዛ መልኩ ወደፊት እንወጣለን፣ ስልጣን እናገኛለን፣ ወሳኝ ቦታ እንይዛለን ብለው ያስበው ነው። ወይንም ደግሞ በግለሰብም ደረጃ ከህወሓት ጋር በጣም ተያይዞ ስለሚታዩ የህወሓት መጥፋት እንደ ግለሰብም ጭምር ሊያሳስባቸው ይችላል። እነዚህ ብሔርተኛ የአንድነት ኃይልን የሚሉ አካላቶች ይሄ ያገናኝቷቸዋል። ምን የህወሓት መኖር ያስፈልጋቸዋል። የህወሓትን መኖር ከራሳቸው መኖር ጋር አያይዞ ነው ያዩት። ስለዚህ ህወሓት መኖር አለበት። ህወሓት ደግሞ በጣም በሚገርም ሁኔታ አሁን ወደ ጦርነት እየገባ ነው። ህወሓት ወደ ጦርነት ሲገባ አቅሙን ገምግሞ የባላንጣውን አቅም ገምግሞ ነባራዊ ሁኔታውን ከግምት አስገብቶ ሳይሆን በተስፋ መቁረጥ ነው እየገባ ያለው። ከጦርነት ውጪ አማራጭ የለኝም ብሎ ነው እየገባ ያለው። ከጦርነት ውጪ አማራጭ የለኝም፣ በሁሉም ረገድ ተሸንፎ ነው ያለው እና ጊዜም የለኝም ብሎ ነው። ጊዜም በሄደ ቁጥር የኔ ክፍፍል እየበዛ የህዝቡም ብሶት ቅሬታ እየበዛ እና ከኔ እየተለየ ነው የሚሄደው፣ ከኔ እየራቀ ነው የሚሄደው። ጊዜ በሄደ ቁጥር የኔ አቅም እየተዳከመ ነው የሚመጣው እና አማራጭ የለኝም አሁን ወደ ጦርነት ከመግባት ውጪ ብሎ ነው እንጂ የራሱን አቅም ገምግሞ የዛኛውን አቅም ገምግሞ ነባራዊ ሁኔታዎቹን ከግራም ከቀኝም ከግምት ውስጥ አስገብቶ እንዳልሆነ ትላንት ነግሬያቸዋለሁ። ህወሓት ቢገመግም ጦርነት ውስጥ አይገባም። ጦርነት ውስጥ ከተገባ በኋላ በሚሆኑት እያንዳንዱ ነገሮች የህወሓትን ሞት የሚያፋጥኑ ይሄንን ያውቃሉ እነዚህ ሰዎች። ስለዚህ ምን ማድረግ አለባቸው? ተረባርበውም ቢሆን ህወሓትን ሊያድን የሚችል አይነት ስራ መስራት አለባቸው። ሊያድን የሚችል ስራ መስራት አለባቸው። የህወሓት ተስፋ በቆረጠ አይነት ሁኔታ ጦርነት ውስጥ እየገባ ነው። ስለዚህ ነግሯቸዋል፣ የምትችሉትን አርጎ ተብለው እንደሱ። ሁለተኛ ጦርነቱን ደግሞ የሚጀምረው በወልቃይት በኩል ጦርነቱን ሲጀምረው የወልቃይት ጉዳይ አጀንዳ ይሆናል። የወልቃይት ጉዳይ አጀንዳ ሲሆን የአማራ የፖለቲካ ማህበረሰብ ወሳኝ ኃይል ሆኖ ይወጣል። ከማን ጋር ይሰለፋል? ጦርነቱን በተስፋ መቁረጥ መጀመር ብቻ ሳይሆን የሚጀምረው በወልቃይት በኩል ነው። በወልቃይት በኩል ነው የሚጀምረው። በወልቃይት በኩል ደግሞ ሲጀምር የአማራ የፖለቲካ ኃይል የት አካባቢ ወዴት ይሰለፋል? የወልቃይት ጉዳይ አጀንዳ ሆኖ ወጣል። የወልቃይት ጉዳይ አጀንዳ ሆኖ ከወጣ ግልጽ ነው አሰላለፍ ወዴት እንደሚሆን። እሺም ከቲፒኤልኤፍ ጋር አይሆንም። በራሱ ፍላጎትና ጥቅም እንደዚህ አይነት አሰላለፍ አይይዝም። ቲፒኤልኤፍ ወልቃይት ይገባኛል ብሎ ነው የሚመጣው፣ በኃይል ነው የሚመጣው። ስለዚህ የትኛውም አካል በራሱ ጉዳይ ላይ ገላጋይም አይሆንም፣ ከሌላኛው ሊያጠቃው ከመጣው አካል ጋር አይሰለፍም። እና የወልቃይት ጉዳይ አጀንዳ እየሆነ መጣ ማለት ነው። ምን ማድረግ ያስፈልጋል? የአማራ የፖለቲካ ማህበረሰብ ትኩረቱን እንዲቀይር ማድረግ ያስፈልጋል። ኦኬ፣ እንዲህ ልንገራችሁ። ምንድነው እያሉት ያሉት በንግግሩ?
ንግግሩ ምንድን ነው? ጠቅላይ ሚኒስቴሩ የአማራን ህዝብ ዲፕሊ ይጠላል፣ አጠፋዋለሁ ሁሉ ሲል ሰምተናል። ስለዚህ ምንድን ነው የሚሉት? በጠቅላይ ሚኒስቴር አብይ አህመድ አስተዳደር ዘንድ የአማራ ህዝብ የህልውና አደጋ አለበት። አማራ ምን ይላል? የህልውና አደጋ አለብኝ ይላል። እየመጡ ምንድን ነው የሚሉት? ልክ እኮ ነህ፣ ይመሰክሩለታል። ልክ እኮ ነህ፣ ጠቅላይ ሚኒስቴሩ እንደዚህ ሲል ሰምተናል እና የህልውና አደጋ አለብህ ይሉታል። የአማራ የፖለቲካ ማህበረሰብ ልክ እችን ሲያገኝ ይወስድና ይኸው መሰከሩ፣ የህልውና አደጋ አለብን፣ ይህን ነበር ስንል የነበረው፣ አሁን ራሳቸው መመስከር ጀመሩ ይላል። አጀንዳ ያደርገዋል። ወልቃይት ይረሳል። ለህልውናው ጉዳይ ነው አሁን እየመገቡት ያለው። ሶስቱን አጀንዳ አድርግ። ምን ወልቃይትን ተወው። ቲፒኤልኤፍን ተው ቢሉትም መተው አይችልም። እንዳልኳችሁ እሱም ባይሄድ ባይገፋበት ይመርጣል። ግን አማራጭ የለም። እንዳለ በሁሉም ነገር ተሸንፎ አሁን ቲፒኤልኤፍ ሰላም ልፍጠር እንኳን ቢል ዞሮ ዞሮ የተጠያቂነት ሁኔታ መምጣቱ አይቀርም። ነገ ነው በዛ የተጠያቂነት ሁኔታ ያን የተጠያቂነት ሂደት የሚመራው የፌደራል መንግስት እስከሆነ ጊዜ ድረስ እነዚህን ሰዎች ቀብ እያደረገ ማስገባት። እነዚህ ላይ መቼም ጥፋት መፈለግ የሚያስፈልግ አይመስለኝም። ፉል ኦፍ ጥፋት ናቸው። ትክክል የሆኑበትን ነገር መፈለግ ብቻ ነው ሊከብድ የሚችለው። ስለዛ ነው ሰርቫይቭ አያደርጉም የምላችሁ። ሰው ተው ቢሉትም የሚተው አይደለም። ጊዜ መውሰድ ቢሉት ጊዜ መውሰድም የሚችል አይደለም። ጊዜ በሄደ ቁጥር እየተከፋፈለ ነው። ጊዜ በሄደ ቁጥር ህዝቡ እሱ ላይ እየተነሳ ነው። ስለዚህ በተስፋ መቁረጥ ውስጥ ጦርነት ውስጥ እየገባ ነው። ሲገባም የህዝብ ድጋፍ ደግሞ እንዲያገኝ በወልቃይት በኩል ነው የሚጀምረው። ያን ሲጀምር የወልቃይት ጉዳይ አጀንዳ ይሆናል። ይሄንን ለማስረሳት የአማራ ህዝብ ምን ላይ ማተኮር አለበት? የህልውና ትግሉ ላይ። ስለዚህ ምን ይሉታል እነ ሚልኬሳ መጥተው እንደዚህ እኮ ሲል ነበረ ሰምተናል። ይሄው ሚልኬሳ መሰከረ፣ ይሄው ጀዋር፣ ይሄው ታዬ መሰከረ ይላል ማለት ነው የአማራ ፖለቲካ ማህበረሰብ። ትኩረቱን እዛ ላይ እናደርገዋለን ብለው አስበው ሲኒያን እንትን እንለዋለን ሲባል ሰምተናል ይላል። ይሄ ደግሞ የአማራና የትግራይ ማህበረሰብ አይ መጋጨት የለብንም አንድ ነው መሆን ያለብን ብለው እንዲያስቡ ማድረግ ነው። አንዱ ትኩረት ነው። ማን ላይ የህልውና አደጋ አለበት ብለው ነግረውታል። የህልውና አደጋ ደግሞ ማን ነው ያሉት? ጠቅላይ ሚኒስትሩ ነው። ስለዚህ ከእሳቸው ጋር በምንም እንዳትተባበር፣ በምንም እንዳትተባበር። ከህልውና በላይ ቁራሽ መሬት ሊበልጥብህ ነው ወይ? ከህልውና ስጋት በላይ ቲፒኤልኤፍ ጠላትህ ሊሆን ነው ወይ? ይሄን እኮ ነው እየነገሩ ያሉት። የአማራ ፖለቲካ ማህበረሰብ ፊትህን አዙር። አሁንም የተቀዛቀዘውን የህልውና ትግል አቀጣጥለው ይኸው የነገርንህ እኮ ነው የህልውና አደጋ እንዳለበት ተጨባጭ ማስረጃ እየሰጠንህ ነው። አጠቃላይ እዛ ብልጽግና ውስጥ ያለ የጠቅላይ ሚኒስቴሩ አስተዳደር ውስጥ ያለ በሙሉ የህልውና ስጋትክ ነው እያሉት ያሉት። አማራ ሊያጠፋ ነው፣ ጥላቸው ዲፕ ነው ምናምን። የአማራን የፖለቲካ ማህበረሰብ እንዴት እንደሚያስቡት ነው ግርም እኮ ነው። በጣም የሚገርመኝ እሱ ነው። ግቡ ይሄ ነው። ግቡ የአማራ የፖለቲካ ማህበረሰብ የጀመረውና አሁን የተቀዛቀዘው የህልውና ትግል እንዲቀጥል እና ፍጹም ትኩረቱን ከጠቅላይ ሚኒስትሩ ላይ እንዳያነሳ ማድረግ ነው። ለዛ ነው የተለያዩ ሚዲያዎች ላይ እየተወጣ የሚነገር በተለያየ አይነት መንገድ የሚነገረው ለዛ ነው። እና ግቡ የአማራን የፖለቲካ ማህበረሰብ ትኩረት ሙሉ በሙሉ ጠቅላይ ሚኒስትሩ ላይ ማድረግ ነው። ግቡ ባጭሩ የአማራ ህዝብ ቢችል በቀጥታ ባይችል በተዘዋዋሪም ቢሆን
ህወሓት የሚተርፍበትን አይነት ሁኔታ ላይ እንዲተባበር ማድረግ በቀጥታም ባይሆን ቢያንስ በተዘዋዋሪ የህወሓት ፍላጎት የሚፈጸምበት ሁኔታ ላይ ትብብር እንዲያደርግ ማድረግ ግቡ ይሄ ነው። ዓላማው እንዳልኳችሁ ህወሓትን ማትረፍ ብቻ ሳይሆን ማጠናከር ነው። እሱ ሲጠናከር ኢቭን የፌደራል መንግስት እንኳን ባይወድቅ ቢኖር ራሱ እንኳን እነሱ ልትሞትብን ነው ልትጠፋብን ነው የሚሏት በብሔር የፖለቲካ አስተሳሰብ ላይ መሰረት ያደረገችው ኢትዮጵያ ትኖራለች። ያ እስካለ ጊዜ ድረስ እነ ጀዋር እና የሱ ቡድን ተፈላጊ ይሆናሉ። ሌሎቹ ሚዛን አስጠባቂንን ደግሞ የሚሉ አካላት በሁለቱ መካከል ያለው ውጥረት እያየለ በመጣ ቁጥር እነሱ ሁሌም አማራጭ ይሆናሉ። ብሔርተኛውም አማራጭ የሚያደርጋቸው ይሻላሉ እኮ የሚላቸው ብልጽግና ይሻላሉ ይላቸው። ምክንያቱም ብልጽግናም እንዲጠፋ አይፈልጉም፣ ህወሓትም እንዲጠፋ አይፈልጉም። ለሁለቱም ትልቅ ስጋት አይደለም። እኔና ህወሓት እኔና ብልጽግና ተቻችለን የምንኖረው በእነሱ በኩል ነው እንዲባል፣ ብልጽግና እኔና ህወሓት ተቻችለን የምንኖረው በእነሱ በኩል ነው እንዲባል። ይሄ ፖለቲካ ፍላጎት እንዲሳካ ግን ቲፒኤልኤፍ መኖር አለበት። ቲፒኤልኤፍ ከሌለ ቲፒኤልኤፍ የፈጠራት ኢትዮጵያ አትኖርም። ቀጣይ አመት ጠፊ ነች። ከሌለ አይደለም ካልተጠናከረ እያለ እኮ ልጠፋ ነው። ሰውነታቸው ነው። ኢትዮጵያን ለማዳን መረባረብ አለብን ሲሉ ስለ የትኛዋ ኢትዮጵያ እንደሚያወሩ አስቡ። ልክ አይደላችሁም ከማለታችሁ በፊት ስለ የትኛዋ ኢትዮጵያ ነው እነዚህ ሰዎች የሚያወሩት? ኢህአዴግ የፈጠራት ኢትዮጵያ ነች። በኢህአዴግ አምሳል የተፈጠረችው ኢትዮጵያ ነች ልትጠፋ ከቋፍ የደረሰችው። የእሷን ኢትዮጵያ ለማዳን ጥቅሙ ከሷ ጋር የተያያዘ ሰው ቢረባረብ አይገርምም። ግን እቺ አይነት ኢትዮጵያ ጠፍታ ሁሉንም የምታቻችል ኢትዮጵያ መወለድ አለባት የሚል ሰው ግን ቲንክ ኢትዮጵያ በማዳን ሂደት ውስጥ መረባረብ ያለበት አይመስለኝም። የኛ የሚሉት ሰዎች ይረባረቡ፣ ምንም ቢያደርጉ የኛ እስካሏት ጊዜ ድረስ ትክክል ናቸው። እና ዋነኛ ዓላማው እሱ ነው። ባጭሩ የብሔርተኝነት ፖለቲካን ለማዳን የሚደረግ ርብርብ ነው። ህወሓትን ለማዳን የሚደረግ ርብርብ ነው። ከፖለቲካ ፍላጎት ጋር ብቻ ሳይሆን ቅድም እንደጠቀስኩላችሁ ከግለሰብም ጋር ተያያዥነት ያለው። አንዳንድ ሰዎች በግለሰብ ደረጃ ከህወሓት ጋር በክፉና በሆነ አይነት መልኩ ተያይዞ ይታያል። የህወሓትን መኖር ከዛም ጋር አያይዞ ሊፈልጉት ይችላሉ እና እንዲኖር መስራት ግን ከግለሰብ ፍላጎት አኳያ ከፖለቲካ ፍላጎት አኳያ ትርጉም ይሰጣል። እና እቺ የሚያደርጓት እንቅስቃሴ ከራሱ ከህወሓት የተሰጠ አቅጣጫ ማለት እንዲያርጉ ተብሎ ሳይሆን ምን ተርፍበትን ነገር ፍጠሩ ማለት አየሩን ተቆጣጠሩት። አጠቃላይ አየሩን ተቆጣጠሩት። በቃ ሚዲያው እንዳለ ሙሉ ትኩረቱ ብልጽግና ላይ እንዳለ ሚዲያው ትኩረቱ ጠቅላይ ሚኒስትሩ ላይ ይሁን። በተለይ የአማራ የፖለቲካ ማህበረሰብ ሙሉ በሙሉ ትኩረቱ ጠቅላይ ሚኒስትሩ ላይ ይሁን። ምክንያቱም እኛ በወልቃይት ነው የምንመጣው። ፊቱን ወደኛ ሊያዞር በሚችል አይነት መልኩ ነው የምንመጣው። ስለዚህ እዛ ጋር ወጥራችሁ ያዙት ነው የተባለው። ከባድ ሆኖ እሱ ነው። እኛም እሱን ነው እያፈረስን ያለነው። እሱ ነው እየመታን ያለነው። ቲፒኤልኤፍ የምንላችሁ እንዳትነቅሉ ነው ከሱ ላይ ትልቁ ስጋት እሱ ነው። እሱ ላይ እንዳትነቅሉ። እሱ እንደፈለገ ከህግ ከስርዓት ውጪ የሚሆንበት አይነት ሁኔታ ከሚፈጠር ኢትዮጵያ ውስጥ ሚዛን ቢሳት የተሻለ
ቲፒኤልኤፍ እንደፈለገ ከማንም ጋር ግንኙነት እየፈጠረ ለኢትዮጵያ አደጋ የሚሆንባት አይነት ኢትዮጵያ ከምትኖር ኢትዮጵያ ውስጥ ያለው በፖለቲካ ኃይሎች መካከል ያለው የኃይል ሚዛን ቢስት የተሻለ እኛ ወደምንፈልገው ቢያዘንብል የተሻለ መርጠን ነው። ሚዛን እናስጠብቃለን ከሚሉት ጋር ያለን ልዩነት ይሄ ነው። ሚዛን መጠበቅ አለበት ሁላችንም እናምነው። ግን ቲፒኤልኤፍ ሲኖር ብቻ ነው የሚጠበቀው ብለው አስበው ቲፒኤልኤፍ እንደፈለገ ሁሉ ሲሆን የማይናገሩት ከኤርትራ ጋር ግንኙነት ጀምሮ ከሻዕቢያ ጋር ግንኙነት ጀምሮ ለአገር ስጋት እየሆነ ባለበት አይነት ሁኔታ እንኳን ችላ የሚሉት አካል እየሆነ ነው። ለምን ይጥፋ ይሂድ የራሱ ጉዳይ ከመረጠ ይምረጥ ምን አገባል። እኛ ግን ሚዛን መጠበቅ አለበት ብለን ካመንን ሚዛን ሊያስጠብቅ የሚችል ሌላ አካል ደግሞ መፍጠር ነው ወይ ራሳችን እሱን መሆን ነው እንጂ ህግና ስርዓት የሚጠፋበት አይነት ሁኔታ መፍጠር ግን እሱም ይገባኛል። እንደዚህ በሆነ ቁጥር ህወሓት ህግና ስርዓት በጠፋ ቁጥር አሁን ያለው መንግስት ደካማ ነው ይባላል። ስለዚህ ኢትዮጵያ ደግሞ ጠንካራ መንግስት ነው የሚያስፈልጋት ይባላል። ስለዚህ ጠንካራ መንግስት በስምምነት ነው የሚፈጠረው ይባላል። ስለዚህ ሁሉም ኃይል ተሰብስቦ ሁሉም የፖለቲካ ኃይል ተሰብስቦ ቁጭ ብሎ በጋራ ተወያይቶ ለሁሉም የሚሆን ስርዓት መፍጠር ያስፈልጋል እንዲባል ነው። ይሄ አማራጭ እንዲሰራ ነው ቲፒኤልኤፍ እንደፈለገው የተለቀቀው። ይሄ አማራጭ እንዲሰራ ተብሎ ይሄ አማራጭ እንዲሰራ ተብሎ ነው ቲፒኤልኤፍ ጦርነት ሊከፍት እያለ ነገር ግን ጠቅላይ ሚኒስትሩ ላይ ብቻ ካላተኮራችሁ የሚባለው ለዚያም ትላንት አሉት በሚባለው ነገርና እነሱም ሲስማሙበት ነበር ነገር። በነገራችን ላይ ጠቅላይ ሚኒስትሩ ብለውት ከሆነ እነ ታዬ እነ ሚልኬሳ በዛ ስለሚደሰቱ ነው ያሉት። እሱን ሲሰሙ ደስ ስለሚላቸው ነው። ጠቅላይ ሚኒስትሩ ስትሰማው ደስ የሚልህን ነገር ይሉሃል። ይሄ ነው የፖለቲካው ዓላማ እና ግብ። ኦዲየንሱ ታርጌት ተደርጎ የተሰራበት ያለው የአማራ የፖለቲካ ማህበረሰብ ግን ደግሞ ይሄ የፖለቲካ ማህበረሰብ አንዴ እዛ ላይ ያተኩሯል ስትለው በወሳኝ ሰዓት ደግሞ ቀይሮ ተጓርደው ያተኩራል። አሁን ችግር ደግሞ የሆነው እሱ ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃር ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ።